ምን ይዘጋችኋል? ተናገሩ እንጂ ማን አባቱ ነው? ያማይረባ ያበደሩትን አራጣ ማይመልሱ ነው። ምን ይዘጋችኋል? ተናገሩ እንጂ ማሞታ መራሩን ራያን ሳይቀምሰው ተላተሩ ቃይቶት ለሚርበተበት አሁን ለቆቆን መገልዝ መርመጣነሰ እንዳላገግም እንዳልድን ጨርሼ ሸጋ ቆቦሎን ቤት አማምሽ ስማኝ ማለሙዬ በቃ ይሄ ስማኝ ማለት ለምዶብሽ ቀራል። ይልቀሉን ታውና የሚያሳስበኝ ነገር አለ። የማሽላው ነው የጤፉ ዋጋ የሚያሳስብሽ? እንደዚህ እያሾፍኩ ወስዶኝ ታርፈዋለህ። ማን አባቱ ነው? እኔና ባከኔ ጅነት ቆሚውስ ባላጋሬ ነገርኝ እንጂ አባቴ ከማን እንደተበደረ ጠፍቶ ነው። አቶ ሽፈራው እኔ ተጨንቄኝ ስሙን ቀለል አድርገህ ትጠራዋለህ። ለምን ትጨነቂያለሽ? አባታችን ብር ተበደሩ አለቀ። የሰው ብር መመለስ ነው። ታውቂ የለ አባቴም ዘንድሮ አዝመራ አልያዘለትም። እኔ አበባ አባታችን እኮ ስምሽን አዝመራ ያሉት እንዲህ አዝመራ በሚጠፋበት ሰዓት እኮ ስምሽን ያስታውሱ እንዲዛል ጀመር አንተ ማማከር እኮ ደስት ያሸንፋና አትላንፋ ናንተስ ብትሆኑ ምናችሁ ከሱ ተሻለ አንተ ሙጥቻው ላበት እና ይላሙ ቅንጨ ያበላ ወተቱን ሬት አደረገው ማለት ነው። ጥሩትኝ እንደነው ስራ አንተ ከብቶቹ ማገድ አገር ምድሩ ሜዳው መስክ ሞልቶ እንደ ተላሞችን ቅንጨ ታበላቸዋል አንተ። ወሉ ሬት አምጡልኝ እኔ ቀመስኳትን ይቅመሳት። እንደሁለት ሆኖና ያንን ሽማግሌ ገንዘቤን አፍንጫውን ይዛችሁ ከነወለዱ ተቀበላችሁልኝ ነው። ዱና ገንዘቤን ተቀበሉልኝ።
አንተ ሽማግሌ የሰው ገንዘብን ክታርገ በልታ እዚህ ተቀራራለህ አረ ተው ልጄ ትንሽ ታገሱኝ ከሰውም ቢሆን እንኳን ተሰጣቸዋል ቅማላም ሽማግሌ የታባት ገባና ተው እንጂ ልጄ በወልድ አላደርሰም ተዛታቸው አንተ ምን ነው ልጄ ከማይጣሉ ሰው ጋር ተጣላ ይተውኝ ነው አባት የወንድ ልጅ ልብ አይገመት ቢሆንም የጊዜ እንጂ ሰው ጀግና የለውም ልጄ እሱ ጊዜ የደገፈው ሰው ነው አሁ መገና አሁ አይ ወይ ፍቀድልኝማ እንዴ አናቱ ልበው ጫሪያ በዛች ዶሮ መታረጃዋን ካሪያ ታወጣለች በል ወንድ ልጅ ያወራ ሜዳውም ፈረሱም ይሄው ሲጋር መሆን ጠቅመዋል እናንተ በሰፊው እንጫወታለን ረግድ የለህም አንዴ ላቅም ሰው ዝም በል አንተ ወንድ ልጅ ከሴፊታ ይመታ አቀጥል እንግዲህ ምን መቀመጫ ለና አበቃ እንባንቺ ያለሙ ነኝ እንደ ሴት ሙሽራ ታጅቦ ለሚሄድ ሰው ምን በረከት ነው የምሰማው ልጆች ደሞ እንደፈራሁት ያነሽ ፈራው የተባለ ሰው መጣብህ አይደል አራበው ወይ አንድ ነገር አድርግ መች ይሻለኝ በስከርጅና ዘመኔ የሌሊ በማየ ጊዜ ከተራራ ከማይገፋ ተራራ ጋር ተጋፍቶ ይሄው መሄጃ መቀመጫ አጣሁ እኔም ወንድ እሱም ወንድ ነው ምን እንደሚያመጣ ያዋለው የተማመንክበት ነገር ካለ ለምን አትነግረኝ እሱ ልና ይቀርበናል አንተ ማረ አይዊ አንዱ ወርሶ አስከትዬ ሄጄ ልበለው ተፈርስ አንተ ወንድ ልጅ ያወራም ማለት ነው እኮ ለቅሳ እንዳሳባለኝ ፈራለሙ የጊዜ የለኝም አቶ ሽፈራው ሚስተር ሊጠልፋ ነው የሆነ ነገር ናርክ እውነት ይሄን ስራ እሱ ከሰራት እውነትም አንጠልጥሏል ተነሽ አንቺ ተራራ ጋር እንደተጋጨ ቁጠረው ይሄ ከካም መፈጠሩ እንዲጠላ ነው የማደርገው አሁን ተነሱና ሚስቱን አምጡልኝ የማልጅ እንደሆነ ታውቀው ነው ይሄን ስራ ይሰራው የሰውን ገንዘብ የሚቀማ ሀገሬው ቅመም መንደሩን ያንቀጠቀጠው የሽፈራው ልጅ ነው እና ምን ይሆን አባቴ በእንዳንተ አይነቱ አፍ የሚጠራ ሰው አይደለም እሺ አው ልክ ነሽ ሰይጣን በሰው ልጅ አንደበት መጠራት የለበትም እሺ የጠለፍከኝ ልታገባኝ ፈልገህ አባቴን ቢብሎ ነው ጥርሴ ስለማይዱ ነው ሆዴን አታስቂው አለ እኔ ነኝ ካንቺ ሽማግሌ የምልከው ሲጀመር ስታገኘኝ አይደለም አፍሽን ዝጊ አንቺ እኔ ተከበርኩ ባለ ትዳር ነኝ እና ምን አባ ፈልገህ ነው የጠለፍከኝ ያ የተረገመ አባትሽ በትዳር የመጣብኝ ባይኔ የመጣብኝ
አባትሽ ሚስቴን ለመጥለፍ አሰበ። ይሄው እኔ ቀደምኩት። አባቴ እኮ ፈራው ብሎ ስሜን ያወጣልኝ አገር ምድሩ እንዲንቀጠቀጥልኝ እንጂ በማንም ተልካሻ እንድደፈር አይደል። ያለ ፍስስ ባለሽ አንቺ ጀኔት አባቱን አረጋት አንቺ የብልሽ ፈራ አረግን ተወነረ ተውተው ወላይ እንደገዳይ ባለሽ ልጅ አግቶ ምንድነው የምታዋቸው አንቺ አረጎበዝ ወሬንም ቢቦኛና አይወይም ብቻው ልከ ነው እሱማ ሊደፍራን ብለው ምንም አይሆን እንኳን ለአንድ ለሺ ይበቃል። እኔ እንጃ ብቻ ለማንኛውም እስኪ መንደሩን ቀኘት አድርጌ ልምጣ። ገናውን ተጨረስነ አንቺ አረጎበዝ ጉድ ሆነናል። አዝመራ ሞተች። ነገር ሆዱን ሲያዝል ይሰደዳል ከሀገር ነገር ሆዱ ሲያዝል ይሰደዳል ከሀገር ከአንድ መንደር ብሷል ተጋዋስኪዋስ አንቺ ነሽ እንዴ? አንገትሽን ስትደፊ እኮ ሌላ ሰው መስለሽ ነው። ስንት ነገር እንዳላሳለፍን መልኬም ጠፋብህ አለሙጂ። ባለፈ ክረምት ቤት አይሰራም ሲባል አልሰማሽ? እስኪ አንተዬ በድሮ ፍቅራችንን ብህና አግባኝና እንኖር እንጂ አንቺ ባለትዳር መሆን የጠፋሽ ነው። የሷ ቦታ የሚገባኝ እኮ ለኔ ነው። የመጀመሪያ የከንፈር ወዳጅ መሆን የረሳው አለሙጂ። ስለቀደምኩ ሳይሆን ስለተፈቀደልህ ነው ይላሉ አቦ። ሄደህ ነው አንቺ ምን ሆነች አንተ? ሽፈራው ሚስታን ተከላት። ምን ሆነች አንተ? እንደው ግን ምን ሆና ነው የሞተችው? ያንን መናጤ ነው አለው ይገደላል።
ሽፈራውም ሴት መግደል ጀመረ። ይሁን ሆኖ ባሏ ሰምቷል። እየታየኝ አይደለም። ወይኔ ልጅ አይ ወይ ይሻላል ብለህ ነው እንዲህ መቀመጡ? የት ብዬ ልፈልጋት? እሱንም አየሁ የሚለኝ ሰው አጣሁ። አንደውኔ ስለታችኛው መንደር የሚወራው ነገር ጥሩ አይመስለኝም። እንተወራ ደግሞ ወሬውም እኮ ውሸት ሊሆን ይችላል። እኔ አንሾካሾካችኋን ተናገሩ እንጂ። አይ ወይ ምናችሁ አንተ ያለው ሚስት አይ ወይ ያለው ሚስት ብሎ ነኝ። አይ ወይ ሽፈራው ነው ገደላት እየተባለ ምን ለከገይደና ነኝ። ቆይ አንተ ብለህ ብቻ እንዴት 4 ሰው ትገጥማለህ? ነው መሞት ፈልገህ ነው? ምን ላድርግ ብለህ ነው? አስተውል እንጂ የሰውየው ልጅ አንተ ጋር አይደለም እንዴ ያለችው? እኔ ጋር ነው ያለችው። ሽፈራው ከእንግዲህ አገር ምን ሊገደኝ ንብረትስ ምን ሊጠቅመኝ አባቴ ሞተ ሰርጃ አሳዳለሁ። ያባታ ልጅ ደህና የሚፎከርበት አባት ይዘሻል በይ። ተነሽ። ምን አደረኩ ደግሞ? አሁን አንቺን እዚህ ብደፋሽ በመንደር የህዝብ ሴት ገደለ ተብዬ እገለላለሁ። ያንቺ አባት ግን የኔ ሚስት ገሎ ዛሬ በነፃነት ይንቀሳቀሳል። ሚስቴን ገሎ? አዎ ሚስቴን ገሎ። ኧረ የኔ አባት ሴት አይገልም። ዝም በይ። አይ ወይ ቤተ ዘመዱን ሁሉ ሽሹ ብዬ ተናግሬያለሁ። ወይኔ ሽፈራው ስንት ጀግና እንዳላስጨነቅኩ ሲገሪ የተቦስም ይጥፋ። የፈጣሪ ቁጣ ነው እንጂ እንዴት ሰው ተገፍትሮ ይሞታል? ለልጅስ የተሰማ ነገር የለም። አይ ወይ አለሙኛ ልጅ ደብድበውኳቸውን አሉ። እሱን ቆርቆፍ አድርገውታል። ተጠየቀው ምን ያስረፈልፋል? ልጅ ያለችበትን በቅርብ ፈልጋችሁ ማታሳውቁን ከሆነ እናንተም ያለሙ ሚስት ጣና የሚደርሳችሁ መንደር ያውራን ኮኮቤን ደፈረኝ ከሰው ዝቅ ብዬም ታየሁት መሰለኝ። እናግደለኝ እንጂ ምን እየጠበክ ነው? ያኔ እናቴ ስትወልደኝ ጾታው ምንድነው ተብላ ስትጠየቅ ወንድ ነው ያለች። ዛሬ ላይ አድጌ ሴት ገዳይ እንድባል አይደለም። ይልቅ ሴቶቹን ያንቺ አባት ይግደላቸው። እና እስከመቼ ነው እኔን እዚህ የምታቆየኝ? አባትሽ በእጄ እስኪገባ። እንዴት ዋሉ የኔ አባት? እንዴት ዋልክ ልጄ? ደህና መጣ? እግዚአብሔር ይመስገን። ያ የተረገመ ዘወልድ አይቀሩት መዛርድ ስንያ አይቀረው ክፍሎ ያገሩን ሽማግሌ በሙሉ እያስጨነቀው ነው አሉ። ደግሞ ምን ልሁን ብሎ የፈለጉትን ካሳ ልክፈላቸውና አስታርቁኝ ልጄንም አስመልሱልኝ እያለ ነው አሉ። ካሳ ሽፈራውን በደንብ አውቀዋለሁ። የልጁ ጉዳይ አሳስቦት እንጂ እውነቴን ያዝመራ የደም ጸጽቶት አይደለም።
አለሙ ወዴት ልማልህብኝ ልጄ? እመራ እየተዛለኝ አባቢ። አይ እንግዲህ ጀግና ያለቅስም፣ ጠንክረኝ እንጂ። ይልቅ የሽማግሌዎቹን ጉዳይ ምን ልመልስላቸው ትለኛለህ? ሽፈራውን ከገባበት ጉድጓድ እንዳይጥመዝጅ እስካላወጣው ድረስ ማንንም ሽማግሌ ከቤቴ እንዳይደርስ። ደሞ ደም በደም ነው የሚመለሰው። ስንት የሚንበረከክለትን ሽፈራው እነሱ ማን ስለሆኑ ነው ሽማግሌ የማይቀበሉት? ወይኔ ሰውየው ልጅ ራያ ምድር ላይ ተሰርቶ የማይታወቅ ስራ ሰርቼ ተዋረድኩ። አይ ወይ አስበህበታል ገደልካት። ስለዚህ በቀይ ደም ነው እንጂ በጥቁር ደም አንጠየቅ። እንዲህ አትሁን እንጂ አሳየውን አለሁኝ ክንድን እንደሚፋጅ በክንድ ይቀራል ወይ አባበይ እቃውን ያዙና ይነሱ። ሽፈራዊት እንዳለ አውቄያለሁ። ምን የልጅ ደም ተመለሳ? እርዳ